መሆኑን አወቅኩት ሙዚቃው ተመልሰናል። እንግዲህ የኡጋዴን መንደር የነበራችሁን ትዝታ ወደ ኋላ መለስ ብለን እንጠያየቃለን። ጥያቄ ካላችሁ አሁን ተመልሶ ደግሞ ልማት የሃይስኩልን ህይወቷን ጠይቃችኋል። ሁላችሁም ታብታብ ያረጋችሁ ቤቱን ፎሎን ጨምሩ። ፎሎ ያልተደረጋችሁ ፎሎ ተደረጉ። ወደ ጥያቄው መልሳችኋለሁ። ፎሎ አድርጉ። ሌሎቻችሁ ሚውት አድርጋችሁ በጥሞና አዳምጡ። እሺ፣ እናመሰግናለን ውዴ። እሺ መስዬ ለማትዬ እንበይናት አስፈሰስከው። አብሽር፣ አይዞሽ አይዞሽ። ዘፈን እንኳን ሚውት አድርጊ። ወድረግዴ አልሰማም አልል ገለጸሽ። ተራው ላይ ጣልከኝ። አብሽር። እንግዲህ የኦጋዴኑ አለቀና በ1986 እኔና አንቺ ጀስት አብረን የገባ ነው ሃይ ስኩል እና ሃይ ስኩል ስትገቢ እንዴት ነበር አቀባበሉ? ምን ግራለሽ? እዛ የነበሩት እህቶችሽ እንዴት ተቀበሉሽ? የመጀመሪያዎቹ 2-3 ቀን ጀስ አዳር ጀስ እንዴት ታደረ? እስኪ እንትን በይኝ አስታውሽኝ። በጣም የሚገርመው ሃይ ስኩል ልክ ስንገባ የተመደብነው እንዳልኩ ያ የነበረው ቲም ተበታትኗል። ስንገባ ግን እታበዝ ቦጋለ፣ እኔ፣ አስቴር፣ ህሊና ሶስተኛ ብሎክ የነበርን፣ ህይወት አስፋው፣ ትግስት ከበደ፣ ሸዋይነሽ በቀለ የኦጋዴን መንደር 3ኛ ብሎክ እና 2ኛ ብሎክ 1ኛ ብሎክ ያው ተቀላቅለን አይደለም የምንመደበው። ብርቱካን አንድ ላይ የመሆን እድል አጋጠመን ማለት ነው። ብሎክ ክላሳችንን ቢለያይ አሁን ወደ 8 ቁጥር ነው 6 ቁጥር እንዳለሳሳት ማለት 6 ቁጥር ይመስለኛል ወይ 8 የነ ነፃነት ክፍል ነፃነት ነፄ እቱ አስቴር ምናምን አንድ ክፍል ሆኑ። እኔ እንዳልኩ ወርቅዬ፣ ትግስት ከበደ፣ ሸዋይነሽ በቀለ፣ ህይወት አስፋው አንድ ክፍል ሆነ። እነሱ አንድ ክፍል ሆነው እኔ 13 ቁጥር ደርሶኝ ግን አንድ ክፍል አንድ ቁጥር በገገማ ገባው ማለት ነው። በቃ ሙዴም ምንም ልክ ስላልነበረ አንድ አልጋ የተለቀቀ ስለነበረ እዛ አልጋ ላይ ገብቼ ቀረው ማለት ነው። አንድ ቁጥር በጣም የሚደብር በጣም በቃ የሆነ ግር የሚል የለመድከውን መንደር ነበር። የሆነ ድምፅ እኔ ሚውት አድርጊ። ቆይ እኔ ሚውት ላድርጋት። እሺ መስዬ ቀጥይ። በጣም በሚገርም ሁኔታ በቃ እዛ ገባን። ስንገባ አንድ ቁጥር ላይ ምስራቅ ፉድ አለ። ምስራቅ ፉድ ነች የአንድ ቁጥር የዛ ቲም መሪ ማለት ነው። እዛ እናቶች እነማማ ማነበሩ ማማ ጆዋ እንዳልል ብዬ ነው እንዳትቆጡኝ ብዬ። አይ ችግር የለም እንዴ። ማማ ጆዋ ሆኖ ብሎክ ኃላፊያችን ደግሞ መጅድ ነገር ሆነ። አይደለም ኡስማን አልነበረም? ኡስማን ማለት ነው። ኡስማን ሆነ። አዲስ ላይፍ ተጀመረ። በቃ በጣም የዘራይ ልጆች አሉ። የኦጋዴ እንናፍቃለን። ገባ ኦጋዴን እንናፍቃለን። በቃ ተነስተን እንሄዳለን። ከአንዳንድ አርብ ሲደርስ ቅዳሜ እዛ ለመድረስ ነው። በቃ ኦጋዴ ሂዶ ውሎ ለመምጣት ማለት ነው። በጣም ይገርመው ነበር። በጣም በቃ ኦጋዴን ለሚሄድ ነው የምንጓጓው እና ተነስተን ብቻ እንመራረጣለን። እንዳልኩ ክላስ 9ኛ ክፍል ስንመደብ 9ኛ ሲ ይመስለኛል ሲ ክፍል ይመስለኛል ከማጋ ተመደብኩኝ ከነ ትግስት አስራት ጋር ከነ እውነት ዘሪውን ጋር ምናምን አንድ ክፍል ሆንኩ። ሌላውን አላስታውስም። አይገርምም? ሌላ ተማሪ እንትና ግን ከኔ ጋር ነች ወርቅዬ እና ወርቅዬ አንድ ወንበር ላይ ነው የምንቀመጠው። ብርቱካንኛ ክፍል አይደለችም ሌላ ክላስ መሰለችኝ። ብቻ 9ኛ ክፍል በእንደዚህ አይነት ሁኔታ ነው የገባነው። 3ኛ ብሎክ ነው የነበርኩ። እንዳልኩ በጣም የምወዳት አብሬያት የነበረው ነፍሷን ይማር ዘላለም አለማየሁ
ሶስተኛ ብሎክ ነበር የነበረችው። እነ አሁን ህሊና በጣም በቃ የሚገርም እነ መሌ ፍቅር ማለት ነው ምናምን ሶስተኛ ብሎክ የሚገርም የኦጋዴን ልጆች በል እነ ጎጄ በጣም የሚገራርም ቲም ነበረ። ያው ለይተን መቀላቀሉ እስኪመጣ ድረስ ከዘራይ ልጆች እኛ ተሰብስበን መሀል እንትኗ ላይ የኦጋዴን ልጆች ግሩፕ ሰርተን እንቀመጥ ነበር፣ እንዘፍን ነበር፣ ሙር እንዘምር ነበር። በቃ ሁሉም በየፊናው ሃይ ስኩል ነው የሚገርምክ። እንደውም እነ ሙሉ ጎጃም ምናምንን ይዤ አንድ ላይ ተያይዘን መሄድ ጀመርን። እንደውም ቤተክርስቲያን ተመራርጠ ነው ያው የምትሄደው እስክንቀላቀል እስክንላመድ ድረስ ከዘራይ ልጆች ጋር የኦጋዴን ልጆች እንደዛ ነበር የምንሄደው። ከዛ ግን ድብልቅልቃችን ወጣ። በቃ ያው የነበረው ሁኔታ ባይዘዌ ሃይ ስኩል የነበርኩት ረጅም ጊዜ አይደለም። እንትን መስዬ ከእናንተ ከኦጋዴን ከነበራችሁ ምናምን ነገር ግሩፕ ውስጥ ወይ 8ኛ ክፍል እንትን ወድቆ እዛ እንትን ያለ አለ የቀረ አለ ወይስ ደግሞ ሁላችሁም ሃይ ስኩል ካለፋችሁ እንዴት እየተበታተናችሁ መጣችሁ? ያው እንደነገርኩሽ ስትሰባሰቡም አንዴ አትሰባሰቡም፣ ስትበታተኑም አንዴ የሆነ እንትን ላይ እንዲህ ብትናትሉም እና እንዴት እየፈረሰ መጣ? አሁን የሆነ እኔም የማስታውሰው ልክ ሃይ ስኩል ስንገባ በቃ ብትናላችሁ ያ የምናውቀው የኦጋዴን ስብስባችሁ ምናምን ነገር ተበተነ እና እስኪ እሱን ነገር እስኪ እንትን በይ አስታውሽኝ። የነበረው የብሎኩ አሁን እንግዲህ የአምባ ትልቁ ተጽዕኖ ምኑ መሰለ ብሎክ ነው። አሁን ብሎክ ስትለያይ ልክ ስትለያይ የምትገናኝበት ሰዓት የብሎክ ሰዓትና የምግብ ቤት ሰዓት አይደል አንድ የሚያደርግ። ልክ ነሽ። እንገናኛለን እኮ እዛም ሆነ በሆነ የሆነ ነገር ከላይ እንዲሆነች ከተባለ አሁን ምሳሌ አስካለ ሙሉቀን ያ ቻሌንጅ ሲመጣባት ቀጥታ ወደ እኔ ነው የመጣችሁ፣ እኔ ጋር ነው የመጣችሁ። ገብተዋል። ግን ጓደኞቿ በሰዓቱ የዘራይ ልጆች ሆነው ነበረ። እነ መቅዲ ምናምን ጋር ነበር ውሎዋ አስኬጅ ኦጋዴን ለቃ ስትሄድ። ግን ያ የነበረባት ችግር ሲመጣ ቀጥታ እኔ ጋር ነበር የመጣችሁ። እኔ ነኝ እያንዳንዱን ነገር ቴኬር ማረጋት የነበረው። ኬዙንም ባላቀው የመጣውን ነገር ያው ከታተላት የነበረው እኔ ነኝ። እኔና ወርቅዬ ነን። ሙዚቃ ቤትም አብረን ስለምንሄድ ምናምን የነበረው ነገር ግን ምን ላይ የመሰለ ሃኒ የራሷን እንትኖች እዛው ፈጠረች። እኛ ግን እዚህ መተን እኔ ህይወት አስፋው ከሸዋይነሽ በቀለ ትግስት ከበደ አንድ ላይ ሆነን አንድ ብሎክ ሆነን እነ ሳባ ደምሴ ምናምን አንደኛ ብሎክ ገቡ። ከና ሃኒ ጋር ይገናኛሉ እነ ህይወት ምናምን ገባ። ሃኒ እንዴት ነበረ? አሁን ምሳሌ እንትና ሀብታምነሽ ብርሃኑ ሁለተኛ ብሎክ ነው የነበረችው እንደዚህ ይመስለኛል። የሆነ ቤተክርስቲያን ነገር ነበረች። ታበዝማ ከኔማ የተለየች ሶስተኛ ብሎክ። ከዛ ይኸውልሽ እነ እንትና ሀብታምነሽ ብርሃኑ ከቤተክርስቲያን ልጆች ጋር በቃ ክትታለች። እኛም ደግሞ ቤተክርስቲያንም እንሄዳለን፣ ሙዚቃ ቤትም እንሄዳለን። የሃይስኩል ላይፍ ከባድ ሆነ ልማት። እኔ በጣም እንደውም ሃይስኩል ላይ እኮ ባሰና ታየን እኮ በጣም ስንገባ ትንሽ ግራ ተጋባን እስከ 1-5 ወር ምናምን። ከ5 ወር በኋላ ግን የሚችለን ሰው ጠፋ። በቃኛል የኛ ግሩፕ በሁለት ግሩፕ ተከፍሎ በቃ አልተቻለም የነበረን 9ኛ ክፍል ስንደርስ ማለት። ልክ ነሽ። ከዚህ እንግዲህ የፍቅር ነገር እንግዲህ 8ኛ ክፍል ነው የጀመርሽው። ኦልሞስት ያንን ምና ከንፈርሽ እስከሚያብጥ ምናምን ነገር ብለሽ እንትን ያልሽውና እሱ እዛውን ተውና እሱ ሰውዬ ያ ከንፈርሽን እንደዛ ያደረገው ልጅ አብሮሽ ሃይስኩል መጣ ወይስ እዛው 8ኛ ክፍል ቀርቶ? ሃይስኩልስ እንዴት ነበር የፍቅር ህይወት? ጀስ አይኑካ ተጀመረ ወይ እንደዚህ ጀስ በክተራ መቆም? እስኪ እሱን ነገር እስኪ አስታውሺኝ። የሚገርም ልክ ከዚህ ልጅ ጋር ቆምን እኮ በቃ ያ ነገር በዛ በምትቆም አላልኩክም? እዛ ጋር ቆመ።
ወደ ሌላ ነገር ውስጥ ገባ ሄደ። እሱ የራሱን እንትን ቀጠለ። እኔ ግን ምን ገጠመኝ መሰለ? ያ ባስኬትቦል እየተጫወትኩ የነበረው ልጅ የመጨረሻ ወጪ ነበረ። መስፍን ምልህ ያዳኛ የነበረው ልጅ ሲወጣ በአንደኛ ብሎክ በኩል ከሃይ ስኩል መጥቶ መጽሐፍ ሰጠኝ። በቃ እንደሚወደኝ በጣም በቃ ነገረኝ ምናምን እና ያን የሚነበብ መጽሐፍ ሰጥቶኝ ከአምባ ወጣ። በቃ አሁንም ሃይ ስኩል አሁንም ልብሽን አሁን ሰበረው ይሄ ልጅ ደግሞ። አይኖ አልተሰበርኩም፣ ደነገጥኩኝ። እንዲህ ይወደኝ ነበር ማለት ነው? እንደዛ የሚያዳላ የነበረው የሆነ ነገር የሚያደርገው ይወደኝ ነበር ምናምን ማለት ነው ብዬ የሆነ አንዳንድ ጊዜ ደንግጠ የምታስበው አይነት ሀሳብ የለም። የድሬዳዋ ልጅ ነው፣ የኢትዮጵያ ልጅ ነው። በሰዎች በቃ ማፈላለግ ጀመርኩ። ይሄ ልጅ እንዲህ የሚባል ልጅ የአባቱን ስም አላውቅም፣ አቴንሽን አልሰጠሁትማ። ገባ እና እሱ ለካ በቃ በጣም ይወደኝ ነበረ። በጣም እየተመላለሰም እየመጣ ሲያበረታታኝ እንዲህ ስሪ፣ ትሬኒንግ አርጊ፣ እንዳታቆሚ፣ አንቺ ኢንተርናሽናል ተጫዋች ነው የምትሆኚው ምናምን ሲለኝ ያኔ በቃ ጨዋታዬን ወዶ እንጂ እንደነሩ እንግዲህ መሌ የሳፒያን ልጅ ነው ምናምን ድሬዳዋ ምናምን አለች። እስኪ እንትን ቢያት እርጃት እስኪ ያው አንስተው እንዲያወሩ እምቢ አለ እኮ አባቱ እኮ ፎሎ ሌላችሁ። እሺ ከዛ ከዚህ ልጅ ጋር እባክህ በጣም ትደነግጣለህ። እነግርሃለሁ መጨረሻ ላይ ጥያቄውን ስቴፑን ይጠብቅ ብዬ ነው። እሺ ችግር የለውም። ከዛ በቃ ሃይ ስኩል ገባሁ። የሃይ ስኩል ላይፌ እንዳዲስ ተጀመረ ማለት ነው። እነ መሌ አንደኛ ብሎክ፣ እኛ ሶስተኛ ብሎክ። ኢማጂን አስበው እንግዲህ ድብልቅልቅ ነው ያላችሁት። ተቀላቀልን። በቃ የዘራይና የኡጋዴን ልጆች ተቀላቀልን። ከዛ እንዴት ያስጠብቁናል መሰለ? እነ መሌ ከነ ጽዮን ጋር ከነ መቅዲ ጋር ምናምን ግሩፕ ገቡ። እነሱ ከነሱ ጋር ተስማሙ። እኛ ደግሞ እዚህ ካለን የኡጋዴን ልጆች እርስ በርሳችን በቃ መተያየት ጀመርን ማለት ነው። ያም ለዚህ እዚህም ለዛ እየተጠባበቅን ግን የሆነ ነገር ሲፈጠር ግን የሁለተኛ ብሎክ ልጆችም ሆነ የምን የኡጋዴን ልጆች ራሳችንን በሆነ ነገር ከቨር እንደራረጋለን እርስ በርስ። ከዛ ሃይ ስኩል ገባው። የሃይ ስኩል ላይፌ እንዲህ ተጀመረ። እኔም እስከማውቀው ማለት እኔም እስከማውቀው ብዙም ኦልሞስት በቃ ያ ቡድን ምናምን ነገር ፈረሰ ነው እኛ የምንለው። እና ከዛ ባለፈ ግን የጀስኪነት በጣም በቃ ዴይሊ እየተመላለሳችሁ ነበር የምትለማመዱት፣ እንትንም ታሳዩ ነበር፣ ኪነትም ታሳዩ ነበር። እስኪ እሱን ነገር አጠቃላይ ሲጠቅለል አድርገሽ ስለ እዛ አምባ ስለነበሩ ምናምን ሙዚቀኞች እንዴት ነበር ጭውውታችሁ? ማትረሹ ነገር የሚያስቅ አጋጣሚ እስኪ ይሄንን የሆነ ነገር በይን። የሚገርምክ ሙዚቃ ጀመርንና ያው ድብልቅ ነው የዘራይ እንትንም እነ ቤዛ እነ ዳንኤል ስዋቱ እነ ኤርሚ ድጋሚ ደግሞ ሳሜል ይርጋ ዘሪቱ የኛ ቲም የነበረ ገባ። የኛ ቲም ዳንኤል እንትና እንዳለ ገጥ ድጋሚ ደግሞ አንድ ቤዚስት አለ ሸዊት። በቃ እኛ የወንዶች ሙዚቀኞችና እኛ ተወዛዋዥ ደግሞ እኔ ያለው ነብዩን ታውቀዋለህ? የስንታየው አውቀዋለሁ። እሱ ከኔ ጋር የሚገርም እኔ ከወጣው ነው ሙዚቃ ያው ትሬዲንግ ያደርጋል ጊታር ላይ እንጂ ተወዛዋዥ ነበር ከኔ ጋር። ልክ ነሽ፣ አውቃለሁ። እና ሙዚቃ ቤት መሄድ ጀመርን። ከቤኔ የመለመለን አይቶ ነው ያስገባን። ያው ኡጋዴ እንዳልኩ ሙዚቃ ይሰሩ ነበር። እንዲህ ተብሎ ነው አስካለ ሙሉቀን አለች እኔ ያለው ከኛ ግሩፕ አፈንጋጭ ወንድ ጋር ቋሚ አስካለ ሆነች። በቃ አፈፍ አረጋት ብርሃኔ ሀብቴ። በቃ የብርሃኔ ሀብቴ ሆነች። ሸኛ አድራሽ እሱ ሆነ። በቃ ብርሃኔ ያው የግቢው ደግሞ ዋና ነው።
ይታያል ኳስ ላይ ምናምን ጀስ ብሬ በጣም የሚወደድ እኔ እንጃ እሱን የሚጠላል ብለሽ ነው ብሬ ምንም ስፖንጅ የሆነ ሰው ነው። አዎ ብሬ በጣም በቃ ከአስኪች ጋር ወጣ ገባ ይላል። እኛ ከነ ዳንኤል ስባቱ ጋር ልሸኛችሁ ምናምን ይላል። አይ ዳኒ በቃ እየተፋጠጥን እየተፈላለግን ግን ሌላ ነገር ውስጥ አንገባም። ገባ የሆነ የአምባ ልጆች አይደለ እዛ ውስጥ እንዳለ ሙዚቀኛው ስራችን ላይ ነበር የምናተኩረው። ስንሄድም ዝዋይም ስንሄድ ለማሳየት የሆነ ፕሮግራም ኖሮ ኩየራም ምንም ሲኖር እርስ በርስ ተጠባብቀን ነው ሌላ ሰው እንትን እንዳይለን እንዳይተናኮለን ምናምን። አስተማሪዎችም ጋር ቴኬር ያደርጉናል። የሙዚቃ ቤት ላይፍ በጣም ደስ የሚል ነበር። በጣም እርስ በርስ ተተያይተን ተናበን ነበር የምንሰራው። ግን የሚገርምህ እንደማናወራው እንዳምባ ልጅ አይደለም። ሙዚቃ ላይ እርስ በርስ እንነጋገር ነበረ፣ አስተያየት እንሰጣጥ ነበር። ደግሞ መሳሪያም ግዴታ ስለሆነ የምትማረው ተወዛዋዥም ብትሆን መሳሪያ እንትን ትምህርቱን መማር ግዴታክ ነው። ልክ ነሽ። የኖታውን ምናምን እና ደስ የሚል ጊዜ ነበረን የሙዚቃ ቤት ላይፍ። በጣም የመጨረሻ ማዝነው ግን የገጠመንን ልንገር። ቲያትር ድራማ አሰርቶን ታስታውሳላችሁ? ሃይስኩል የቀረበው ድራማው ስለ ጎዳና ተዳዳሪ ነው። አስካለች የሰራችው ያንን ድራማ አርግዛ ተባራ ምናምን። ያ ወቅት ነው በዛ ወቅት ነው የሚገርም። እንደዛ ሆና ነው ያንን ታሪክ እንደዛ እያለቀሰች ተጨብጭቦላት ተብሎላት እንዲህ ነው የሰራችው ይህን ነገር እኔ ብዬ ሳስብ ካለፈ በኋላ ለካ የእሷ የራሷ የህይወት ታሪኳ ነው። አይገርም? ጥሩ ጊዜ ነበረን ሙዚቃ ቤት። አረሳውም ዳንኤል ስባቱ ስንታየው። አሁን እንደውም እኔ በእውነት ልማትዬ ከነ ድካሙ እንዲያርገናል ከሚባል ስንታየውን እንደው ቀና ቢደረግ እንደው ቢታይ። ስንታየው ፓፒ በጣም የሚገርም ልጅ። የእንትናን ዘፈን የማሙድን እንደሱ የሚዘፍን ነበር። ትራምፔትም እየነፋ የማሙድን ዘፈን እንደሱ የሚሰራ የለም ነበር ሙዚቃ ቤት። የሚገርም ጥሩ ጊዜ ነው ያሳለፍነው ከከቤ ጋር ልል ነው። በጣም የሚገርም ነው። እስኪ ከሙዚቃው ከእንትኑ ባሻገር የሃይስኩል ውሎሽ የት ነው? ምግብ ቤት እንዴት ነበር? ትምህርት ቤት ያለውን ነገር እስኪ አስታውሺ። እሺ ልማት ታብታብ አድርጉ። ታብታብ ቀንሷል። 100 ሺህ እናስገባ። ታብታብ አድርጉ። ጭውውቱ እያዳመጣችሁ ሃይስኩል በጣም የሚገርሙ በጣም ከሚደንቀኝ ነገር ቤተክርስቲያንም አንቀርም ዋጫም አንቀርም። የኛ ግሩፕ አንድ የሚገርመው ገጠመኝ ልንገርህ። አስቴርን ሙዝርሻ መግባት ፈለግንና አስቴርን ድሪያ አስለብሰን ከነጎጎራው እህታችን ነች ከውጭ ልጠይቀን መታን ነው ብለን ሙዝርሻ አስገባን ማለት ነው። ከዛ አንድ ሳጠራ ቀረበላችሁ? አዎ ብሉ ተብለን በስማ የምንበላውን በልተን በሆነ በጨርቅ ከተን ታች ፎቶውን ላለን። የሚገርም የሱ ማስረጃማ። ከዛ ነፃነት እኔ አስቱ ምናምን አይረሳኝም እና እቱዬ እኔ ቆንጆ። ከዛ በቃ የመጨረሻ እርሻ ገብተን እንደዚህ አድርገን በቃ አታለን አጭበርበረን። በጣም እንደ ባጫ የምንወደው ነበረ መሰለ ጠላ ለመጠጣ እኔ የምልሽ 01 ገብታችሁ እንትን ብላችሁ ነው የምትጠጡት? ገዝታችሁ ትጠጣላችሁ ጠላ? ፀሐይሽ ፈራው ትዕግስት የምትባል ነበረች። ትዕግስት የሲክስ ታስታውሳታለህ? አውቃታለሁ ትዕግስት። እንደውም እህት አለቻት። ማን የምትባል እህት ነበረቻት? ፉርኖ ሲክስ የሚባሉ እና ትዕግስት፣ ፀሐይሽ ፈራው፣ ወርቅዬ እንትና እቱ ሰክረን ነው የምንገባው። ሰክረን ታምናለህ?
አንዴማ ፀሐይሽ ፈራው ሰክራብን ተሸከምናት ለሁለት እያዘላት ጉልበት ያለው ሰው እያዘላት አስቢው ደግሞ ወረምናት ፀሐይሽ ፈራው እኮ የዛኔ ቀጭን ነበረች። ከዛ አትናገሪ እኛ ችለነዋል እንዳትናገሪብን ብለናት ይዘናት መተን ብሎክ ስደርስ ቮሚት እያረገ ጠላ ጠጥታው ነው በር ክፈቱ በር እየገበገበች አስገራሚ ነው። ፀሐይሽ ፈራው አይረሳኝም። እዛ ሆነ እዛ በቃ ከዛ ምን ቢሆን ጥሩ መሰለ ከዛ እዛ ገብተን ያው ብር ያላቸው ምናምን ዶሮ ይሰራሉ የሆነ ነገር አመት ሲሆን የሆነ በመጋረጃ ይከልሉና ይሰራራሉ። ከዛ ያው ብር የለንም የኛ ግሩፕ ማለት ነው 5 ቁጥር ነው የሚባለው በቃ መጣ 5 ነው 6 ሆዶን ነው የነነጽ ከዛ ወርቅዬን ይዘናት ሄድንና ምንም ጠላ ጠጥተን በቃ አመት ባል ነው ምንድነው የምናደርገው ምናምን ሲባል እንዴት ቤት አድርጋ እንደያዘችው ሳናቅ ዶሮዋን አንገቷን ይዛ እንዳጨሁባት ይዛት እንትናና ቤቲ ቤቲ ወርቅዬ ማለት አትናገሩ ይበሉ ብላ ይዘናው በቃ ከግማሽ መንገድ ላይ ስደርስ እንዳጨው አሁን ወንዶቹ እንዳይነቁብን ሌሎቹም እንዳይነቁ እግሯን ይዛ እንደገዛ ሰው ስንወስዳት ምን ብትሆን ጥሩ ነው? ሴት ዶሮ እንቁላል ያላት ውስጧ ስትባረድ እና በጣም የሚገራርም አክቲቭ ሆነን በቃ ባስን ዱርጌነታችን እኔ ምለው ጦርነት እኔ ምለው ግን ቆይ የሚሰጠንን ልብስ ምናምን ነገር አትሸጡም ነበር እንዴ? እኔ ለጌች ሽጬ ልንገርክ ዩኒፎርም ደብል እንትን አስተማሪው ማለት ነው ምግብ ቤት አስተማሪው ሉጫ ጸጉሩ ምግብ ቤት ጌች ሉጫ ጸጉሩ ልታሰር ነበር። ፖሊሱን በቃ እንትን እላለሁ አገኝካለሁ የነበረውን ኢህአዲግ ማለት ነው አገኝካለሁ አወራሃለሁ አጋለጠኝ ማን ያመጣል ሲባል ቡጥኛ ነች ሁሉ ተናገረ ማለት ነው። እና ያው እኔ መሆኔን አያውቅም ቡጥኛ የሚለውን ስም ነው ኢህአዲጎቹ ደግሞ ቡጥኛ የሚል ነገር አላወቁም። በሰልፍ ምግብ ቤት ስንገባ ሊያሳይ ነው ማለት ነው። እኔ ቀድሜ ኢህአዲጉ ጋር ሄድኩ። ለማነገርኩ መሰለ ማዛ አሸናፊ አዲስ ኩርቤ ድጋሚ የሆነች የሚባሉ ኡስማን ተናግሮ ያባረራቸው ልጆች ነበሩ ካምባ የተባረሩ እጄ ለነሱ ኢህአዲጎች ጋር ይውላሉ ተብለው ነው የተባረሩት። እና ለነሱ ነገርኩና እነሱ ለኢህአዲጎቹ ነግረው ነገ መጥቼ ስጦታው ይባላል ኢህአዲጉ ነገ መጥቼ እዚህ አወራለሁ በደንብ ነግራለሁ ለአሁን ብቻ እንዳልታሰር ብዬ 8 ልብስ ይዤ እጄ የሆነ ዥንጉርጉር ነገር ትዝ ይላችኋል ነው ቀይ ድምቅ ያለ ዥንጉርጉር የሚመስል ነገር እዛ መለጥኩ። ለመጠጣት ነው የምንፈልገው እኛ ሻቃ ነው የምንለው እንዳይነቃብን ሻቃ ምናምን ተባብለን ቅጽል ስሙ እሱ ነው። እና ሄደን ጠላ ቤት ሻቃ ጠጥተን ምናምን የሚገርም እኮ አሁን ይሄን ሁላ እኛ በጭራሽ እንደማናቅ ነው የምነግርሽ። በቃ ጨዋና ሁላችሁም ሴቶች መንግስት ሰማያት የምትገቡ ነበር የሚመስለኝ እኔ። እሺ ሃይ ስኩል በቃ ማትረሹ የሚያስቅ ገጠመኝ ወይ ደግሞ የሚያሳዝንሽን ገጠመኝ እስኪ እንትን በይ። እኔ ሃይ ስኩል ከገባው በኋላ በቃ ነገርኩ የመጨረሻ ያዘንኩበት ዘላለም አለማየሁ ሞታ ልቤ ተነክቶ ነበር። በጣም ነበር መወዳት የነበረው ደግሞ በጣም ለምን እንደሆነ አላቅም። ቤተሰቧን ራሱ ስታገኝ ዘላለም አለማየሁ የሚገርም ቫኬሽን አትወጣም ነበር ቤተሰቦቿን እስከምታገኝ ድረስ። እና ወንድም ነበራት፣ አንድ እህት ነበረቻት። እህቷ ራሱ ብዙ ቴኬር አታረጋትም። ልጅ ነበረች፣ ህፃን ነበር ልጅቷ። እሷን ሁላ ከዘራ ይዤ መጥቼ ነው ሃይ ስኩል ለቅሶ እሷ ክፍል የተቀመጥ ነው ሀዘን ማለት ነው። እና በጣም በህይወቴ የሚቆጨኝ
ሃይ ስኩል ያዘንኩበት አንድ እሱ ነው። ሁለተኛ ደግሞ በቃ ትምህርቴን እንኳን ሳልጨርስ መውጣቴ በጣም በቃ በጣም ቤቲ ስትወጣ ነው አልቅሼ አሁን ብዙ ጊዜ ይላል በውስጥና ትራክተር ላይ ወጥቼ ነው እሷን ለመመለስ እያለቀስኩ ማለት ነው። የወጡት ከአምባ ሊወጡ የሚገርም እስከ ቡልቡላ ትራክተር ላይ ተጭነው እነሱ የሆነ በሳምንት ነው በ15 ቀን አንዴ ቡልቡላ የሚወጣ መኪና አለ አይደለ? የባጫ ገበያ ይዞም በሚሄድ በሱ ነው እነ ቤቲ። እኛ ደግሞ ትራክተር ስናገኝ ትራክተሩን ተንጠላጥለን ሂደን ባጫ ገበያ ለመሄድ ማለት ነው። እና የሀዘኔ ምልክት ቤቲ ከአምባ የወጣችበት ቀንና ዘላለም የሞተችበት ቀን ነው። በቃ በጣም በጣም ልክ ነሽ። እሺ ሃይስኩልስ? በጣም ሃይስኩልን ስታስቢ ሁሌ ምን ደስ የሚልሽ ጀስ ከአይምሮሽ የማይጠፋው ነገር ምንድን ነው? የሃይስኩል 9ኛ ክፍል በጣም ከትዕግስት አስራት ጋር ትዕግስት አስራትና እውነት ከፊት ነው የሚቀመጡት። እኔና ቤቲ ከኋላ ነው የምንቀመጠው። በጣም ነበረ እንግሊዝ ቲቸራችን ነብዩ ግርማ ነው። በጣም ነበረ የምንወደው የምናሾፈው። ሲጠራ ቁጥር 1 2 ምናምን ሲል እያለን የምንቀልድበት ክላስ ውስጥ የምንስቅበት የሚያስጨንቀን ነገር ምናምን በጣም የምደሰትበት እንጆይ የማረግበት ጊዜ ነበር። ከአስተማሪዎች ጋር ኤልኤስቢ ከነሱ ጋር ድብብቅ የምጫወተው ምናምን በቃ በጣም ደስ የሚል ጊዜ ነበር ሃይስኩል። እማረሳው የተደሰትኩት ደግሞ ፊልም ትዝ ይላችኋል? ማዘር ኢንዲያ ነው። ማዘር ኢንዲያ እሱ እኮ የታየው እኮ እንትን እኮ መሰለኝ። በእናትሽ እኔ የማውቀው እንትን መንደር እያለን ነው፣ ኦጋዴን መንደር። ኦጋዴን ነው። እሺ ሃይስኩል ምንድን ነው ብቻ የሆነ ፊልም መጥቶ ወንዶች ብሎ ኪስ ቤት ግርማ የሚባል ልጅ ነው ፊልሙን የሚያሳይ የሀረር ልጅ። እንትኑን አወቅኩት ልጁን። ጸይም ልጅ አይደል? ጠቆር ያለ ፊልም እየታየ የሆነ የአንድ ፊልም ነው ብቻ ግን አረሰው። ፊልሙን ትተን ወንዶች ብሎ ኪስ ቤት ገባን እኛ። ትዕግስት ዱርዬ ነበረች ብቻ ታምባ እያለን በጣም የሚገርም ነው። ከዛ ቆይ እሺ በእናትሽ መስዬ እንዴት ነበር ጀስ ከአምባ የወጣሽው? 12ን ጨረሽ ወይስ ዝም ብለሽ በራስሽ ነው ወይስ ፍቃድ ሄደሽ ቀረሽ? እስኪ እሱን አስታውሽ። የሚገርም 89 ላይ እንትና ማነች ቤቲ እዛ ስራ እየሰራች ራሷን እንደቻለች ነገር አድርጋ ደብዳቤ ጻፈችልን ማለት ነው ለግሩፕ። ታበዝ ለኔ ለነጼ ለምናምን ለአስቴር ምናምን እና እዛ ለነበር ነው ለነ ትዕግስት ከበደ ምናምን በጣም ኦርጋን ነበርን በጣም። እና ቫኬሽን ሚዱኑ ብላ ስትል እኔ ከመሀል በቃ ተመስቼ ላያት ሻሸመኔ ሄድኩ ማለት ነው። ሲሄድ ሻሸመኔ ህይወቷ በጣም ኢንክሬዲብል ከምል በላይ በጣም የሚያስጠላ ማለት ዘፋኝ ነኝ ጥሩ ነገር ነው፣ ግን የአምባ ልጅ ሆነ የማታስተውለው የለም። አሸናፊ ከበደ ጋር ነው የምትሰራው። የመጀመሪያዋ ነው አብረው ያለችው ሰው አረቄ ምን እንደሆነ አታውቅም። ታውቃለህ? እኔ በጣም የሚገርመኝ የቤቲ የዋህነት እና እዚህማ አትቀመጭም ከዚህ ጋር እንዲሆነሽ ብዬ ወደ አምባ መመለስ አቃተኝ። እሷን ይዤ ወደ እሷን እዛ ትቼ እኔ ነፍሷን ይማር በጣም የምወዳት እህት አለቻት፣ ያስናቁ ገነት እህት። ናዝሬት ሄድኩና ስራ ትፈልጋላችሁ ወይ ዘፋኝ ላምጣላችሁ፣ እንደዚህ ጥሩ ዘፋኝ ነች ብዬ ስራ ማፈላለግ ጀመርኩ ለሷ። ከዛ ያው እናትም አባትም የላትም ዘመድም ምንም የምታውቀው ነገር የለም ቤቲና። ከዛ እስኪ ካልመጣች እንዴት ይሆናል ሲሉኝ ታምናለህ ባይሱዙ ተጭኜ ከውስጥ የዋና ፓንቴን እንዳይደፍሩኝ ብዬ ሙሉን የዋና ፓንት ገና
ምንም አላውቅም በዛን ሰዓት የሚገርም የዋና ፓንቴን ምናምን እጅግ ያለው እንትን ያለው እጅግ ያለው ወርም የዋና ፓንት ማለት ነው። አምባ የሚሰጠን እሱን ይዤ ነበር የሄድኩት። ሲሄድ መንገድ ላይ እንዳልደፈር ያው የአምባ ልጆች መከላከያችን እሱ ነው። ይገርመኛል። እሱን ነበር የምንጠነቀቅበት የነበረው። ከዛ አለማየሁ እሸቴ ቤት ነበር የጠየቅኩላት። አለማየሁ እሸቴ ቤት ስራ አግኝቼልሻለሁ ከዚህ ሰው ጋር መቆየት የለብሽም ብዬ ከዛ እሷን ይዤ ናዝሬት ለመምጣት ተመካክረን ተደብቄ ነው ከልጁ የናዝሬት ልጅ ነው ልጁ ተደብቄ ነግሪያት ተነስቼ እሷን ይዤ ሳልሄድ አልሄድም ብዬ ቤርጎ ብር ሰጥታ ነበር የላከችኝ። 50 ብር ያኔ ትልቅ ብር ነው። ደርሶ መልስ ሻሸመኔ ያደርሳል ወደ አዲስ አበባ እና ያችን ብር ይዤ ቤርጎ እዛ ታሪኬን እየነገርኳቸው የህፃናት አምባ ልጅ ነኝ እንዲገጥሞኝ ነው እህቴን ላመጣ ነው የሚሄደው ስላቸው አሰሩ። በቃ ብር አዋጥተው ሰጡኝ። የቤርጎ ከፈሉልኝ። ቆልፊ ሰው እንዳይመጣብሽ ብለው እነዛ ጫት ነጋዴዎች ወንዶች እኮ ናቸው። ከዛ ይዣት ልመጣ መጣብን። በቃ አወቀብን። እኔ እና እሷ ከፊት ሄድን፣ እሱ ከኋላ ተከተለን። እዛ በቃ መመለስ አልቻልኩም። ወደ አምባ ተመልሼ መምጣት አልቻልኩም። ምክንያቱም የነበረችበት ነገር ለእኔ በጣም በቃ መጥፎ አይደለም፣ ለእኔ ግን መጥፎ ነው። ለእሷ ዘፈን መስፈኗን ነው የምታየው። አካባቢውን ሳየው ግን እኔ በቃ ውስጤ በጣም ተረብሾ ስለነበረ ችግር ነገር ለእኔ መጥፎ አይደለም። ማሙሽ የሚውጣልክ አርጌዋለሁ ሚት ከዛ በቃ ናዝሬት መጣሁ። ናዝሬት እዛ ሰዎቹ ጋር ሜሮን እንደሰልን አገኘዋት። ሜሮን ቤት አረፍን። የሜሮን እናት ምናምን ተንከባከበችን። ስራ ፈለግን። እሷ እኔ ተወዛዋዥ እሷ ዘፋኝ። ናዝሬት ተቀጠርን። በቃ አልመለስም አልኳት። ጥዬሽ በቃ እዛው ቃል ተግባባን። ላተወኝ ተባብለን ቃል ተግባባን። አብረን መኖር እኔም እዛው መኖር ጀመርኩ። ይሄ ነው ከአምባ የመውጣቴ እሷ ነች። እንትናም ራሱ ምናምን ነገር ቤትዬ እኮ በጣም 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 ተጫዋች ናት፣ ሲበዛ ማለት ነው፣ ቀልደኛ እና እንደዋወላለን እና ያው እየሰማሽ ከሆነ ቤትዬ እንደምነሽ ቤተሰብ ልጆችን ምናምን ነገር ብዬ እጠይቅሻለሁ። ከዛ በኋላ እንግዲህ ያው ወደ ማህበረሰቡ የተቀላቀልሽበትን ነገር ነግረሽኛል። ከዛ በኋላ ደግሞ ያው እንዴት ያን እንደተጋፈጥሽም ያው ደስ እዚሁ ላይ አለበት እና ከዛ በኋላ እንዴት ወደ ቤተሰብ ተቀላቀልሽ ማለት ልጆችን እስከ መውለድ እስከ የደረሽበትን ስለ እንትንሽ እስኪ አውሪኝ ባለቤትሽ ምናምን አጠቃላይ። ስልክ ገባባት መሰለኝ። ላልከዳሽ ቃል አለብኝ የሚለውን ዘፈን ጋብዛ። እስከዛ እስቲ ገና ከእንትን አውርጄ ነው፣ ጊዜ ይወስዳል። ምንድነው እንትን ገብታለች የሰማሁሽ ነው። ምን ሆነ መሰለ ልክ እዛ እያለው ብዙ ልጆች አገኝ ነበር። በጣም ለረሳው ደግሞ ሳልናገረው ላላልፍ የማልችለው ውለታ የኛ ልጆች ወዲያው አምባው ተበተነ። እኔ ተመልሼ እሄዳለሁ እሷን ነገር አስተካክዬ ብዬ ነበር ማስብ የነበረው። የመመለስ እድል አላገኘውም። ከዛ የኛ ልጆችም ተበትነው ፊላንስ ምናምን ሆኑ። በጣም ከህይወቴ ሁሉ ጊዜ የማረሳቸው የምወዳቸው ሁሉንም ባስታውስም አየናቸው። በዚህ ወንድማገኝ ጸጋዬ በጣም ባለውለታዎቼ ናቸው። ኢሳያስ በጣም በቃ ከልቤ የማይጠፉ ሁሉ ጊዜ በቃ ህይወቴን ሳስብ ልረሳቸው ማልችላቸው በጣም በቃ እኔ በቤቲ ላይ ያሰብኩትን ሀሳብ ነው እነሱ ያሰቡት። በፍጹም እዚህ ቦታ ላይ
እንደዚህም ሆነሽ ሽልማቱን አይደለም ማሰብ ያለብሽ። ህይወትሽ ይበላሻል። ሌላ ነገር ውስጥ ትገቢያለሽ። በቃ የሆነ ነገር ብር አዋጥተን ስራ መጀመር አለብሽ። ይመጡና እኔ እና እሱ ያለንበት ጎን ነው አልጋ የሚይዙትና ስራ ያው ስንጨርስ እኛ ከነሱ ጋር እንጫወታለን እና በጣም ያዝኑ ነበር። የእግዚአብሔር ስራ ሆኖ በቃ ብሩን ላዋተን ጫት ቤት ወይ የሆነ ነገር መክፈት አለባት፣ እዚህ ቤት ውስጥ መቆየት የለባትም ብለው አጠገቤ የቆሙ ወንድሞች ነበሩኝ እና ሳላመሰግናቸው አላልፍም። ቀላል ጊዜም አልነበረም። 1 ዓመት ተኩል ያህል በጣም ብዙ ቻሌንጅ ነው ያለፉት ለእሷ ስል ማለት ለእህትነት የምትከፍለው የዋነች። እኔ ቤተሰብ አለኝ። ቤተሰቦቼ እኔን እየመጡ ይፈልጉኛል። እሷን ጥዬ መሄድ አልፈልግም። እሷ ደግሞ በቃ ምን ብዬ ልንገር፣ አንዳንድ ጊዜ ሰው የዋ ሆኖ ጫወታ ብቻ ነገሮችን የማያስተውልበት የሆነ ሰው አለ። ብቻ አጠገቧ ልትተዋት የምትችል ልጅ አይደለችም። እስቲላው የበፊት ብቻ አይደለም የምልህና ቤቲ በጣም በቃ ሁሉ ነገሯን ስትሰጥ ሰታ ነው ታምናለች። ደካማ ጎኗ ብዙ ተጎዳው ማለት ከዛ ለማስወጣት የሆነ ነገር ለማድረግ እኔ ዋጋ የከፈልኩ እሷም እኔም እሷን ተያይዘን ብቻ መለቃቀስ ነው። የአጋጣሚ ነገር ሆኖ ከዛ ወጥቼ ውዝዋዜውም ስራ አቁሞ ከዛ ወጥቼ መስተንግዶ ስራ ተቀጥሬ ነው አሁን ህይወቴን በዚህ ደረጃ ያበቃሁት። እዛው ጋር ያለው ውዝዋዜ እየሰራው የልጄን አባት ያልኩክ የአምባም ወደው ልጅ ነው። ስታይሉ ጉልበተኛ ነው፣ ይፈራል። ናዝሬት ውስጥ የታወቀ ልጅ ነው። ጥርሱ ሸራፋ ነው። ወደድኩት። በቃ ከሱ ጋር ፍቅር ጀመርኩ በቃ እንደገባው እና እሷ ደግሞ ተይ ዱርዬ ነው ነገ ህይወትሽ ይበላሻል ነው በቃ እንግዲህ አንዴ ጀምሬያለሁ። ከሱ ጋር ነው ያለሁት። እነሱም ያዩታል። የአምባ ልጆች ናቸው ብዬ እናገራለሁ። ከነሱ ጋር መደባደብ ይፈልጋል። ጉልቤ ነው፣ ናዝሬት ውስጥ የታወቀ ልጅ ነው እና በቃ ከሱ የ2 ወር እርጉዞኜ ልጄ ተለያይተን ፈረንጁን አገኘው። ህይወቴ ተቀየረ። በቃ ልማት በጣም ደስ ይላል። ያው እንትኑ የእናንተ ያው አወጣጡና እንትኑ ይለያያል እንጂ አምባው ሲበተን ሁላችንም አንድ አይነት ህይወት ነው ያሳለፍነው። ግን ትንሽ ወደ እናንተ ሲመጣ ምናምን ሴት ስለሆናችሁ ትንሽ ችግሮች ይደራረባሉ እና ኤኒዌይስ ያው እግዚአብሔርን እናመስግን። እውነት መስዬ ያው ሁላ ጊዜ አልፎ አሁን እንደዚህ ቆመን ኢቭን ያለፈውን ታሪክ ራሱ እንድናወራ እግዚአብሔር እድሜ ስለሰጠን አይደለ? በጣም እና መስዬ ቀረ የምትይው ነገር አለ ወይም እንትና ብትገባልኝ በጣም ደስ ይለኛል። ቅድም እየሞከረች አያስገባትም ፍንትሯ እምቢ አላትና ቤቲ ብትገባ እኔም ደስ ይለኝ ነበር። ቤቲ ጋር እንደዋወላለን። ኢቭን ራሱ ዛሬም ደውዬላት ነበረ። ያው እንደነገርኩሽ ነውና መስዬ ቀረ የምትይው ነገር አለ? እኔ አሁን ያላየቻት ግን እሺ ልማት ያላየቻት ከአምበክ የውጋድ የሃይ ስኩልን ብቻ ነው ማትረሹ ትዝታ ያልካትና ወይ ደግሞ ቀረብኝ የምትለው ነገር የውጋዴን እንትኗን አልጠየካትም። የምን የውጡን ያስበሰታትም ባረኩት ኑሮ አውጋዴ ላይ የምትቆጨው ነገር ምንድን ነው? የውጋዴኑንም ጠይቂያታለሁ። አይ እንደ ሃይ ስኩል የቁጭቷንና ደስታዋን ባረኩ ኖሮ የምትለው። እሺ አሁን በቃ የጥያቄዋ ምንድነው? እስቲ እንደገና አምባ ቢመለስ ይሄን ነገር ሳላረግ ስለወጣው ምናምን ነገር ብለሽ የምትቆጭበት ነገር የለም? አምባኔ በጣም የሚቆጨኝ የመጨረሻውን ስቴፕ አለማየቴ፣ እንዴት እንደተበተናችሁ፣ እንዴት እንዳመጻችሁ፣ ምን እንደደረሰባችሁ። ምክንያቱም እኔና እሷ ያሳለፍነውን ላይፍ ነው እኔ የማውቀው። ሁለታችን ብቻ ሆነን ገብተዋል። ሲርበንም ሲጠማን እሷ ለእኔ የምትጨነቀው የነበረው በቃ ከሰው ስጣላ እሱ የሆነ ነገር ሲያረገኝ ለምትሆነው ለቅሶ
እናንተ ግን መጨረሻ ላይ እንዴት ሆናችሁ? እንዴትስ ሲበተን እንዴት ሆነ? ይሄ አሁን እኔ የትምህርቴ ሁኔታ ምናምን ምንም የሚቆጨኝ ነገር የለም። የሚቆጨኝ እንዴት ነው የሆኑት ገባ እንዴት ሆነ በቃ ተበተነ የሚለው ነገር እንደው በኖርኩ ያስብለኛል። ሁሌ በኖርኩ አብሬያቸው ሆኜ በሆነ እና ባየሁት ያስብለኛል። ሁሌ ጥያቄ ነው። በተረፈ ግን የምነግርሽ ውድዬ ኦጋዴን መንደር ሆኜ ሳላደርገው አለፍኩ ብዬ የሚቆጨኝ ነገር ምን እንደሆነ ታውቂያለሽ? በጣም ሁሌ ቁጭት ውስጥ የሚከተኝ ቲቸር ደሞዜን በሆነ ነገር እንኳን በቃ ስጦታ እንኳን ሰጥቼ አለመውጣቴ አለማግኘቴ ነው። ኦጋዴን እያለሁ ይቻል ነበር ገባሽ? ከቤተሰብም ከምንም ብዙ ዋጋ ከፍሎልናል እና እሱን አለማግኘቴ ነው። በጣም መስዬ የመጨረሻ ጥያቄ አሁን እንግዲህ አምባ አብረሽ ካደግሻቸው ወንድሞችና እህቶች ጋር የምትገናኙበት ነገር አለ እንደ ማህበር ወይ ቤት እየተጠራራችሁ ወይም በኦኬዥናሊ አለ ወይ? ጀስ እንዲሆንስ የምትፈልጊው ነገር ምንድን ነው? ካሁን በኋላ ጀስ ወንድሞችና እህቶች እንዴት አድርገው ቢገናኙ ይሻላል ብለሽ እስኪ የሆነ ነገር ሪከመንድ አድርጊልን። እኔ የሚገርምህ ልማትዬ ከአምባ ከወጣ በኋላ እድሉን ያገኘሁት ከአምባ ልጆች ለመገናኘት አዲስ አበባ መጥቼ ነው። አዳማ እያለሁ የማገኛቸው ልጆች ውስን ናቸው፣ ግን የምፈልጋቸውን ልጆች እንዳገኝ እድል የፈጠረችልኝ አስቱ ነች። እግዚአብሔር ይስጣት። በተረፈ ከነሃኒ ጋር ምናምን እንገናኝ ነበር በሆነ ጊዜ። ከዛ ተጠፋፍተን ከረጅም ጊዜ በኋላ ነው ያገኘዋቸው እና አምባ 45ኛው ነው እድል የፈጠረልኝ። የሚገርመ የአምባ 45ኛ እድል የፈጠረልኝ መስፍንን የማግኘት እድል አጋጥሞኛል። ባለቀ ሰዓት ገብቷል ሲነግረኝ ባለቀ ነገሮች መኖሩን ሳላቅ ለካሱ ከድሬዳዋ ሲነሳ ቢያንስ ቡጥኛን ባገኛት ብዬ ነው የመጣሁት አለና ከናሸቴ ጋር ባለቀ ሰዓት አሸቴ አረ የሚፈልግ ሰው አለ ብላ አሸቴ ሳየው ግን አወቅኩት። አይገርምም? ከረጅም ዓመት በኋላ ደነገጥኩኝ። እንዴ መስፍን እንዴ ያልኩት። አዎ በቃ አቀፈኝ፣ አለቀሰ፣ አወራልኝ እንደሚወደኝ በጣም ምናምን ብዙ ነገር ተጫወትን። እንዴት እንደሚያዳላ ምን እንደሚያደርግ እንደነበረ እና አሁን እንኳን አብረን ብናሳልፍ ጥሩ ጊዜ ምናምን ባለ 3 ኮከብ አሰርቼ ጋብዝሻለሁ ድሬዳዋ ብሎኛል መልዬ እና ጠቀመኝ። ሁለተኛ ደግሞ በጣም የምፈልገው አጋጣሚ የምወዳትን መሌን አገናኘኝ። የእውነት ነው የምልህ የእውነት ከልቤ ነው ማለት። አንዳንድ ጊዜ ቅንነትና ግልጽነትን ሰው ሊወደው ይገባል። መሌ ጥሩ ልብ አላት። አስርዬን አገናኘኝ። እንደ ድሮ እየተሰዳደብን እየተጨቃጨቅን የሆነ ነገር እና አምባ የነበረውን ነገር የመለሰልኝ 45ኛው ነው። እግዚአብሔር ይስጣችሁ ልማት በሉ ወደ 15,000 ግቡ። በጣም አሪፍ መስዬ። እኛም ራሱ ያው እያየን ነበር አንዳንድ ስፔሻሊ ምናምን ሴቶች እየተለቃቀሱ ነበር እና የዚህ እንትኑንም ካስታወሽ 45ኛውን ስናዘጋጅ ጀስ ዋና ዓላማ የነበረው ምንድነው ብዙ ዓመት ሳይገናኙ ሳይተያዩ የነበሩ እህትና ወንድማማቾችን ምናምን ማገናኘት ነው እና ያው እዚህ ጋርም ያው 100% እንደተሳካ ነው ሰዎችም እየጻፉ ያሉትና ያው አንቺም እንግዲህ ያው አንቺም አንዷ እንትነሽ ማለት ምስክር ነሽና እንግዲህ ጀስ ወደፊትም ያው እንደምታቂው ጀስ 47ኛውን እንድናዘጋጅ አንዳንድ ነገሮችን ጀምረናል። ይሄ አሁን የሚመጣው ሮብ የተመረጡት ወይም እጩ የሆኑት እንትኖች ኮሚቴዎች ስብሰባ እናደርጋለን ማለት ነው። የመጀመሪያ ስብሰባ እዛ ላይ የምንነጋገረውን ነገር ያው እንግዲህ እናሳውቃለን። ህዝቡ እንዲያውቀው ጀስ አጠራ አድርገን እናቀርባለን። ቀረ የምትዩ ነገር ካለ ወይም ከአብሮሽ ካሉት ኦንላይን ላይም ካሉ ከውጭም ካሉ የሚጠይቁሽ
ጥያቄ ካለ እሰማለሁ። እሺ ልማትዬ አቤት። ልንገራ አንድ ነገር እኔ እሺ የማዝነው እኛ አሁን በቃ እድሜያችን ሂዷል ከ45 በላይ ነን በታችንን ሊል የሚችሉ እንኳን እንደ ታላቅ ብንሰማማ ብንደማመጥ ብዙ ነገር አብረው አሳልፈዋል። እኔ ሲመስለኝ በቀጨኔም በተለያየ ቦታም ሚኪሊላንድም የሆነ ቦታ የሆነ አሁን በማህበርም በተለያየ ነገር እየተገናኙ የተቋሰሉም የተደሰቱም የተጣሉም አብረውም የሚያሳልፉ ብዙ ነገር አይቻሉ። እኔ ማለት የቅርብ ርቀት ሆኜ እንደ ፊት ለፊት ስነግር ግን ሁሉን ትተን አንድ ብንሆን ደርቷል ድር ቢያብር ብንሆን ምን አለበት ብንተው። ፍቅር ልማት ፍቅር ይታገሳል። ፍቅር ሁሌ የሚተው ነው። የበደለን እንኳን አይደለም አብረህ አድገህ የበደለህን እንኳን የምትተውበት ነው እኮ ፍቅር። የፍቅር ማሰሪያው ዋና ነገሩ መተው ነው እና ብንተው አሁን እንኳን እኔ ታውቃለች ውድሽ ጥያቄ አንስቼ ነበረ። ምን አለበት ውድሽ ብንገናኝ ተሰብስበን ማህበር በቃ አንዷን ቤት አንዷን ቤት ብንጠያየቅ እርስ በርስ በፍቅር በሆነ ነገር በደስታም በሐዘንም እርስ በርሳችን ብንተያይ የሚል ሀሳብ አምጥቼ አንቺ እኮ የምሰማው መልስ አንቺ እኮ አዲስ ስለሆንሽ ነው ገና ስለሆንሽ ነው ብዙ ነገር አለ ምናምን። እንዴ ትልቅና ትንሽ ያለው ስጋ ቤት ላይ ነው ታላቅና ታናሽ። እኛ እኮ ታማቾች ነን። ገብቶካል? ያንተ ኪስ ኑሮ ደረጃ ስታተስ ሳይሆን ያንተ ኪስ የኔ ኪስ ያንተ ሊሆን የሚችል ነው። ቤተሰብ ነን። ገባ? እርቦኛል ካለህ አካፍለኝ፣ ዛሬ አሞኛል አሳክመኝ ብለህ ለቤተሰብህ ልታረገው የምትችለውን ነገር ነው ልንጠይቅ የምንችለው። ለምንድን ነው አንድማን ሆነው? ልለምናችሁ በጌታ ፍቅር እንጠያየቅ። ሁሉን እንተው። አንዱ አንዱን አይክሰስ። እኔ እንኳን መጥቼ ከኔ ጋር የተቀያየመ የተቃቃረ ሰው አለ በራሱ ድካም በራሱ ጥፋት። ገብቶካል? እና ይቅር ባይ እንሁን፣ እንፈላለግ። ቀሪ ዘመናችን ቢያንስ እንኳን የፍቅር እውነተኛ ፍቅርን አሳይተንበት የምንገናኝበት ይሁን ነው የሚል ሀሳብ ነው ያለኝ። እኔ ከጎን ነኝ። አንተ ለምትሰራቸው ስራዎች ጥፋት ቢኖርብህ እንኳን ከነ ጥፋት ልሸከም። አምላክ እኔን ከነ ኃጢአት አይደለ የተሸከመኝ? ወንድሜን ብሸከም ምን ችግር አለ? እና አዲስ አሰራር አዲስ አደራረግ አንጥታችሁ አንድ ብታረጉን 47ኛ ብላችሁ እርስ በርሳችሁ አንድ ብታረጉን፣ ሴቶችም ወንዶችም ማህበር ብንፈጥር ህብረት ብንፈጥር ሃይማኖታዊ ያልሆነ ፍቅርን ያማከለ ገብቶካል? የሃይማኖቱን ስርዓት ራሳችን በምንፈልገው አካሄድ ሂደን እኛ ግን የፍቅር ተምሳሌት የሆነውን ሰዋዊነት ብናሳይ ብዬ ነው የምለምናችሁ። የከሌ ሳንባባል ይህ እንዲሆን ነው የምለምነው። ሰዓታችሁን ተሻምቼም ከሆነ እንግዲህ ታገሱ። ወዳችኋለሁ። ሌላ ጥያቄ ካለ መልሳለሁ። እናመሰግናለን መሲ። የዛሬ ሮብ ዕለትም የባለፈው ሮብም እንትናን ስጋብዛት ካስታወሽ ማለት ነው ትዕግስት ካሳን አንድ አይነት ቃል ነው የተናገራችሁት እና ኢትዮጵያ ውስጥም ብቻ አይደለም እንደውም እሷ ውጭ ስለምትኖር አይሆፕ እዚህ ውስጥ ወይም ደግሞ ውጭ ሀገር ሆነው የሚያዳምጡ አሉና ይሄም እናንተን ይመለከታቸዋል እና ቀሪ ዘመናችን አሁን የሚቀረው ዘመናችን ከኋላው እንትን ካልነው በጣም የሚያንስ ነው እና ይቺ የምትቀረዋን እንኳን ህይወት አትሊስት እንደ ወንድም እንደ እህት ብንሰባሰብ ብንጠያየቅ እንደዛ ነው። እሷም ይሄንን መልእክትን ያስተላለፈችው ያው አንቺም በተመሳሳይ ይሄንን መልእክት ነው እንግዲህ እስኪ እንጠራለን። መስዬ አሁን አምባወድር ረጅም ዓመት ስራውን አቁሞ ነበር። አሁን ትንሽ እንቅስቃሴዎች እየጀመሩ ነው። ከዛ ጋር በተያያዘም እድሩ ላይ እንትን ያልነበሩ ሰዎችን እንዴት ነው የምናረገው የሚለውን ነገር አይሆፕ የምናይ ይመስለኛል። እግዚአብሔር ይርዳን።
የቀረችዋን ጊዜ እያጣፈጥን የምንኖር ይመስለኛል። እስከዛ ግን እንደዚህ አይነት ነገሮችን እንትን እያልን እየፈጠርን እንደዚህ 47ኛው 50ኛው እያልን ትልቅ መድረክ እያዘጋጀን ያው እንገናኛለን የሚል እንትን ያለኝ መስዬ ሁለተኛ ኢንተርቪው ነው። የባለፈውም በጣም አሪፍ ነው፣ ይሄኛውም አሪፍ ነው። አይ ሆፕ ይሄንን በሁለት ቀን ውስጥ እንትን አድርጌ እኔ እንትኔ ላይ እጭነዋለሁ ማለት ነው፣ ዩቲዩብ ላይ እጭነዋለሁ። ይሄን ኢንተርቪው ኢቭን መስማት የሚፈልጉ ኢቭን አንቺም ጨምሮ ከዩቲዩብ እንትን ማለት ይችላሉ። መሲ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ከዚህ በኋላ ያው የእንትን ወሬ እናወራለን፣ ግርል ጀስ ወሬ እናወራለን። እኔ ጨርሻለሁ። እግዚአብሔር ይስጥልኝ መሲ፣ ለነበረን ቆይታ በጣም በጥሩ ዲሲፕሊን በጥሩ ቤተሰብነት ወደ ኋላ ብዙ የረሳናቸውንም የጠፉብንን ስሞች እያስታወሽ ሳቃችንን ድጋሜ በአዲስ አብረን ፊት ለፊት እንደምናወራ ያህል በጥሩ ቆይታ በጥሩ መደማመጥ ቆይተናል። አሁን የሆዴን ማዘን አንጀቴ ያዋየው ገደለኝ እኔስ ተሰቃየሁ ገደለኝ እኔስ ተሰቃየሁ። ሆዴ የነደደ ስቄስ መለሰው ሆዴ የበገነ ጥርሴም ሲመለሰው የሆዴን አንጀቴ የልቤን አንጀቴ ተቻወቀልኝ የሆዴን አንጀቴ የልቤን አንጀቴን መይተረዳለኝ ከቅፍሽ ወጥቼ ጎኔም ወዳጅ አጣ ልቤም አንቺን ገፍቶ ላለው ሰው አልወጣ። ምን አይን አለኝ እኔ ወዳንቺስ በመጣ ምን አይን አለኝ እኔስ ወዳንቺ የሚያመጣ ሲወደድ የጠላ ሲጨነቃል እንዴ ሲፈለግ የረሳ ሲናፍቃል እንዴ ምነው ይሉኝ ታጣሁ አልቆርጣለኝ ምነው ይሉኝ ታጣሁ አልችላለኝ ኖሮም አልሆናለኝ ጠፋብኝ መላዬ ጠፋብኝ መላዬ ሐሳብ አልችል ብሎ ተሳስቷል ገላዬ ተሳስቷል ገላዬ ምኑን ልግለጽልሽ ተይኝ ወለላዬ ተይኝ ወለላዬ ተይኝ ወለላዬ ተይኝ ወለላዬ እንደው በደፈናው ደካማ ገላዬ ተይኝ ወለላዬ ተይኝ ወለላዬ ለልቤ ያዋየው የሆዴን ማዘን አንጀቴ ያዋየው ገደለኝ እኔስ ተሰቃየሁ ገደለኝ እኔስ ተሰቃየሁ። ስቄ ስመልሰው ሆዴን እያጋየው ጥርሴን ሲመልሰው ልቤን እያጋየው የሆዴን አንጀቴ የልቤን አንጀቴን የለኝም አወይ የሆዴን ዘርዝሬ ያንጀቴን ዘርዝሬ